ሄይ ጋይስ እንዴት ናችሁ? እስቲ ይህንን ጥያቄ ሰርተን እንመለስ። እሺ ጥያቄያችን ምንድን ነው የሚለን? ፋይንድ ኤክስ ኤንድ ዋይ ኢንተርሰፕት ኦፍ ፋንክሽን ኤፍ ኦፍ ኤክስ ኤክስ ኪው ፕለስ 8 ነው የሚለን። ኤክስ ኤንድ ዋይ ኢንተርሰፕት ማለት የዚህ ፋንክሽን ግራፍ ኤክስ አክሲስን እና ዋይ አክሲስን የሚያቋርጥበት ቦታ ማለት ነው። ስለዚህ ኤክስ ኢንተርሰፕትን እና ዋይ ኢንተርሰፕትን ስንፈልግ እንዴት ነው የምናደርገው? መጀመሪያ ኤክስ ኢንተርሰፕትን ለመፈለግ ኤክስ ኢንተርሰፕትን ስንፈልግ ምንድነው የምናደርገው? የዋይን ቫሊዩ 0 አድርገን እንሰራለን። የዋይን ኢንተርሰፕት ደግሞ ስንፈልግ የኤክስን ቫሊዩ 0 አድርገን እንሰራለን ማለት ነው። ስለዚህ እዚህ ጋር ፋንክሽናችን ኤፍ ኦፍ ኤክስ ዋይ ኤክስ ኪው ፕላስ 8 አለ። እዚህ ጋር የዋይን ዋጋ ምን እናደርጋለን? 0 አድርገን ኤክስ ኢንተርሰፕታችንን እንፈልጋለን ማለት ነው። እንደዛ ስናደርግ ምን ይሆናል? 0 ኢዝ ኢኳል ቱ ኤክስ ኪው ፕላስ 8 ኤክስ ኪዩብ ፕላስ 8 ማለት ኤክስ ኪዩብ ፕላስ 8 ማለት ደግሞ 2 ኪዩብ ማለት ነው። በዚህ ፎርም የተጻፈ ነው ማለት ነው። ስለዚህ ኤ ኪዩብ ፕላስ ቢ ኪዩብ ሲሆን ደግሞ ፎርሙላችን ወደ ምን መቀየር እንችላለን? ፋክተር ስናደርገው ኤ ፕለስ ቢ ታይምስ ኤ ስኩዌር ማይነስ ኤ ቢ ፕላስ ቢ ስኩዌር አድርገን መቀየር እንችላለን ማለት ነው። ስለዚህ ኤክስ ኪዩብ ፕላስ 8 ምን ይሆናል? ፋክተር ስናደርገው ኤክስ ፕለስ 2 times x squared minus 2x plus 4 is equals to 0 ማድረግ እንችላለን ማለት ነው። ስለዚህ ከፋክተራችን ውስጥ ምን እናገኛለን? x plus 2 is equal to 0 which is x is equals to minus 2 እናገኛለን። አንድ ኢንተርሰፕት ማለት ነው። ከዛ ደግሞ ምን አለ? x squared minus 2x plus 4 ኢዝ ኢኳልስ ቱ 0 ነበር ማድረግ የነበረብን፣ ግን ይሄ ኤክስፕሬሽን ሁሉ ጊዜም ዲፍረንት ፍሮም 0 ነው የሚሆነው። 0 የሚያደርገው ቁጥር የለም ማለት ነው። ስለዚህ ይሄ ዲፍረንት ፍሮም 0 ነው። ስለዚህ አወር ኤክስ ኢንተርሰፕት ኢዝ ኤክስ ኢንተርሰፕታችን ማይነስ 2 0 ነው ማለት ነው። ዋይ ኢንተርሰፕት ደግሞ ስንፈልግ ምንድነው የምናደርገው? የኤክስን ቫሊዩ 0 አድርገን እንሰራለን ማለት ነው። ስለዚህ እዚህ ላይ ዋይ ኢዝ ኢኳልስ ቱ ኤክስ ኪዩብ ፕላስ 8 ነው። ዋይ ኢዝ ኢኳልስ ቱ ኤክስ ኪዩብ ኤክስ 0 ስናደርግ ይሄ 0 ይሆናል። ስለዚህ ዋይ ኢዝ ኢኳልስ ቱ 8 ይሆናል ማለት ነው። ዋይ ኢንተርሰፕታችን ደግሞ ምን ይሆናል? የኤክስ ቫሊዩ 0 የዋይ ዋጋችን 8 ይሆናል ማለት ነው። ስለዚህ ግራፋችን በእነዚህ ኤክስ እና ዋይ ኢንተርሰፕቶች ላይ አክሲሶችን ያቋርጣል ማለት ነው።